ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጆ የፊልም ነው የመጣ ነው። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሊ ካንግ-ሁንን እናየዋለን። እጅግ በጣም ተወዳጅ፣ በሀገሪቷ ውስጥ በጣም ጎበዝ እና ታታሪ እንዲሁም እጅግ በጣም ሀብታም ልጅ ነበረ። ብዙ ሴቶች እሱን የሚገልጹት ፍጹምና ሁሉም የሚመኙት አይነት ወንድ እንደሆነ ነበረ። ሌላኛዋ ቻዩን ሶ ናት። እሷ ደግሞ በጣም ደስተኛ ናት። የምትኖረው ገጠራማ አካባቢ ሲሆን እንስሳቶችን በማከም ነበረ ስራ የምትሰራው። ታዲያ አሁን ግን የምታክመው እንስሳ እየተፈራገጠ ሲያስቸግራት እንደምንም ብላ ነበረ መርፌ ወጋችሁ። የዕለት ተዕለት ህይወቷ እንደዚህ አድካሚ ነበረ። ካንግ-ሁን ግን እጅግ በጣም ጠንቃቃ፣ ነገሮችን የሚያደርገው በስርዓት ነበረ። የዕለት ተዕለት ነገሮችን ከጨረሰ በኋላ የሄደው ወደ መስሪያ ቤት ነበረ። እዛም የሱ ተላላኪ ውሻ ይዞ ቆሞ ነበረ። ታዲያ ውሻውም የተላላኪው ሲሆን ዛሬ ቀረጻ ስላላቸው ከውሻው ጋር ቀረጻ ማድረግ እንዳለበት ነበር የተነገረው። ያን ቀንም ዩንሱ ከጓደኛዋ ጋር ለመገናኘት ወደ ከተማ ሄዳ ነበረ። ጓደኛዋ ጂን ኪዮንግ ነበረች። ታዲያ ሁሉ ጊዜ እንዲህ ተደብቃ እንዳትኖር ወጣ ብላ ወንዶችን እንድታገኝ እየመከረቻት ነበረ። ዩንሱ ግን ይሄ ምክር ጭራሽ ሊስማማት አልቻለም። ማተኮር የምትፈልገው ስራዋ ላይ ብቻ ነበረ። ታዲያ ለቀረጻው ደግሞ የተመረጠው ውሻ በጣም አስቸግሯቸው ነበረ። ከዛ ቦታ እንደሄደ የተረዳው ካንግ-ሁን ውሻውን ይከታተለው ጀመረ። ከጓደኛዋ ጋር ተገናኝታ የጨረሰችው ዩሱ ደግሞ ውጪ ቁጭ ብላ ምግብ እየተመገበች ያለ ያንን ውሻ ታየዋለች። በዚህም ቀጥታ እሱ ጋር ሄዳ ውሃ እንደጠማው በመረዳትም እያጠጣችው ነበረ። ካንግ-ሁንም ከብዙ ፍለጋ በኋላ ያንን ውሻ እሷ ጋር ነበር ያገኘው። ታዲያ እሱም ውሻው እንደሆነ ይዞት መሄድ እንደሚፈልግ በመናገር ገመዱን እየጎተተ ነበረ። ውሻው ደግሞ እምቢ ይላል። አታፍርም? ለእንስሳ ክብር የለም? ሲጀምር አንተ ባለቤቱ ኮንክ ለምን አስራብከው? በመቀጠልም ተላላኪው ነበር የመጣው። አንድ ላይ በመሆንም ከዛ ቦታ ይዘውት ይሄዳሉ። እሷም ወደ ቤት ስትገባ ድመቷን እየተቆጣቻት ነበር። አሁን የለበሰችው ልብስ ላይ የድመት ጸጉር ስለሞላው ጥፋተኛ እንደሆነች ለድመቷ እየተናገረች ከሄደችበት ቦታ ተራረፉ ምግቦችንም ስላመጣችላት እሱን እያበላቻት ቀኗ እንዴት እንደነበረ ለድመቷ እየነገረቻት ነበረ። ዩንሱ ግን በጣም ብዙ ብድር ነበረባት። ትምህርት ቤት ተምራ የኮሌጅም አልከፈለችም ነበረ። ከዛ በተጨማሪ ደግሞ አሁን ላለችበት ክሊኒክም ብዙ ብር ያስፈልጋታል። ካንግ-ሁንም ከስራ በኋላ መኪናውን ለማምጣት ወደ ፓርኪንግ በሄደበት ጊዜ ሁለት ሰዎች ያግቱታል። ካገቱትም በኋላ ጨለማ ቦታ ውስጥ አስረውት ነበረ። እሱም ራሱን የሳተ በማስመሰል እንደምንም ብሎ ከፈታ በኋላ ከሰዎቹ ጋር ይደባደባል። ነገር ግን አንዱን ደብድቦ ዞር በሚልበት ጊዜ አንዱ በስለት ወቅቶት ነበረ። እንደዛም ቢሆን ተደባድቦ እንደምንም ብሎ ከዛ ይወጣል። ጊዜው በጣም ዝናባማ ነበረ። መብረቅ የምትፈራው ዩንሱን ደግሞ መንገድ ላይ በሳይክል እየሄደች ነበረ። መብረቅ ስለምትፈራ ራሷን ለማዘናጋት ዘፈን እየዘፈነች ነበረ። እንዳጋጣሚ ሆኖ በአካባቢው ወድቆ የተጎዳውን ካንግ-ሁንን ታገኘዋለች። ታዲያ በስለት ስለተወጋ ፖሊስ ለመጥራት ነበር ያሰበችው። እሱ ግን እንዳትጠራ እያቃሰተ ይነግራታል። በዚህም ይዛው የገባችው ወደ ክሊኒክ ነበረ። ሰዎችን የማከም ፍቃድ ባይኖራትም ግድ ማዳን ስላለባት ግን እንደምንም ብላ በስነ ስርዓት ቁስሉን ነበረ የሰፋችለት። ዳግማትም ስለነበረ እዛው ትተኛለች። እሱም ራሱን ከሳተበት ሲነሳ ስላዳነችው በጣም አመስጋኝ ስለሆነ ወረቀቱ ላይ ስሙንና ስልክ ቁጥሩን ጽፎላት ነበረ። በዛ ሰዓት ግን ድመቷ እንደ ድንገት ያንን ወረቀት ወደ ባስኬት ውስጥ ጥለዋለች። ታዲያ እሷም ከእንቅልፏ ስትነሳ ሳያመሰግናት ስለሄደ በጣም ተናዳ ነበረ። በዚህም እሱ የዕለት ተዕለት ህይወቱ ላይ ነበር የተቀላቀለው። እሱንም ዶክተሮች እያከሙት እያለ ቁስሉ በስነ ስርዓትና በንጽህና እንደታከመ እየነገሩት ነው። ይሄ ነገርም ስለ እሷ እንዲያስታውስ ነበር ያደረገው። በዛ ሰዓትም ትደውላለች ብሎ እየጠበቀ ነበረ። ቀናቶች እያለፉ ነው። እሷ ግን አልደወለችም። ይህንን ያየው ተላላኪው እሷ ጋር ሄዶ ክሊኒኳ ማግኘት እንዳለበት ቢነግረውም በድብቅ ከሄዱ በኋላ ያዩዋታል። በዛ ሰዓት እሷ የተለመደ ስራዋን እየሰራች ነበረ። በውበቷ የተገረመው ካንግ-ሁንም ከሩቅ ሆኖ ፎቶ ያነሳታል። አሁንም አልደወለችም ነበረ። ነገር ግን በቀጣይ ቀን ሊያገኛት ሲሄድ ክሊኒኳ ዝግ ነበረ። በአጠገቡም በሳይክል ታልፋለች። ታዲያ በጣም ቆንጆ ነበረች። ልክ ስታየው ግን ስላስታወሰችው ወደ ክሊኒኩ አስገብታ ቁጭ ብለው ያወሩ ጀመረ። ታዲያ ዛም ቁጭ ብለው ሲያወሩ ህይወቱን ስላዳነች ምን መክፈል እንዳለበት እየነገራት ነበረ። እሷም ያወጣቻቸው ነገሮች በስነ ስርዓት ደምራ በጣም ትንሽ ብር ነበር የነገራቸው። ከዛ በላይ ገንዘብ መክፈል እንደሚፈልግ ቢናገርም ፍቃደኛ አልነበረችም። ታዲያ ግን ድመቷ እንደ ድንገት ስትመጣ እሱ እንስሳ ስለማይወድ እንድታስወጣ ድመቷን እየነገራት ነበረ። በዛ ሰዓት ስትነሳ የድመቷ መጫወቻ ኳስ ያዳለጣትና እሱ ላይ ትወድቃለች። በዚህ በጣም ስለደነገጠች እንዲወጣ ነበር የነገረችው። እሷን ግን ለማመስገኛ ትንሽዬ ብር መስጦ መፋታት ስላልፈለገ ይዟት ሄደው እነሱ የሚያስተዳድሩት አንድ ህንጻ ስር ያለ ክፍል ነበረ። እዛም አዲሱን ክሊኒክ ከተማ ውስጥ መክፈት እንደምትችል እየነገራት ነበረ። ጭራሽ በዚህ ሀሳብ አልተስማማችም። እሷ ስኬት ላይ መድረስ የምትፈልገው በራሷ ጥረት ብቻ እንደሆነ ትናገራለች።
በቀጣይ ቀን ግን ክሊኒክ ውስጥ እየሰራች እሷ የምትሰራበት ህንጻ ለሌላ ሰው እንደተሸጠ፣ በዚህም ሰውየው ደግሞ ሊያስፈርሰው ስለሚፈልግ ከክሊኒኩ መውጣት እንዳለባት ነበር የተነገራት። ያንን ህንጻ የገዛው ደግሞ ካንግሁን ነበረ። በዚህም በጣም ትናደድበታለች። ደውላ ከሰደበችው በኋላ ግን ራሷ ሌሎች ቦታዎችን ለማግኘት ደላሎችን ማናገር ጀመረች። ጭራሽ ልታገኝ አልቻለችም ነበረ። ህንጻውን የሚያፈርሱ ሰዎችም ወደ ቦታው በሚመጡበት ጊዜ በንዴት ቀጥታ ሄደችው ወደሱ ቢሮ ነበረ። ወደ ውስጥም ገብታ ባደረገው ነገር ተናዳ በቦርሳዋ ከደበደበችው በኋላ የነገረችውን ብር ብቻ በባንኳ እንዲያስገባ የባንኳን ቁጥር ጽፋለት ነበር የወጣችው። ከዛም ከወጣች በኋላ የድሮ ጓደኛቸውን እንዲያገኙ ጂንኪዮንግ ትጠራታለች። ልጁን እንዳገኘችው ገና ወጣት እንደምትመስልና ቆንጆ እንደመሰለች ልጁ እየነገራት ነበረ። እንደ አጋጣሚ ሆኖ ደግሞ በጣም የምትጠላት አብራት የተማረቻት ሚንጁራ የምትባል ልጅ ትመጣለች። ልጅቷ በጣም ቀበጥ ነበረች። ታዲያ ዩንሱ ስለምትኖረው ቀላል ህይወት እየተናገረች እየሰደበቻት ነበረ። ኧረ እባክሽ እኔ አሁን በቅርቡ ክሊኒክ ልከፍት ነው፣ እሱም ከተማ ውስጥ ነው። ይሄንን ከተናገረች በኋላ ሚንጁራ ራሱ ተገርማ ነበረ። አሁን ምን ሊውጠኝ ነው? ይሄ አፌ እኮ ነው ችግሩ። በቀጣይ ቀንም በማፈርና ግራ በመጋባት ካንግሁን ጋር ከሄደች በኋላ እዛ መስራት እንደምትፈልግና ክሊኒኩን እንዲሰጣት ነበር የጠየቀችው። ይሄ ነገር ግን ብድር ብቻ እንደሆነ ውለታው እንደምትመልስ በየወሩ ደግሞ የኪራይ እንደምትከፍልና ለሱም ጭማሪ እንደምታስብለት ትናገራለች። ያንንም ክሊኒክ አጸዳርታ ትከፍተዋለች። ታዲያ እዛ ስራ መስራት ጀመረች። እሱም ሊያገኛት ሄዶ ነበረ። ነገር ግን ደክሟት ጠረጴዛው ላይ ተኝታ ነበረ። ህልም እንደሆነ በማሰብም ጉንጩን በተደጋጋሚ እየነካች እየቆነጠጠችው ነበረ። በእውነት እንዳለ ስትረዳ ግን ታፍራለች። ታዲያ ለምን ቤቷ ሄዳ እንደማተኛ ሲነግራትም ለትንሽ ጊዜ ክሊኒኩ ሶፋ ውስጥ መተኛት እንደምትፈልግና ጊዜያዊ እንደሆነ ነበር የነገረችው። ሊረዳት እንደሚፈልግ ቢነግራትም ግን ሙሉ ለሙሉ ከሱ እርዳታ መቀበል ስለሰለቻት እንደማትፈልግ ትናገራለች። በቀጣይ ቀን ስለሷ እያሰበ እያለ ተላላኪው መጥቶ ይረብሸዋል። በዚህም ከሷ ጋር መቀራረብ ስለሚፈልግ ዛሬ ደግሞ ክሊኒኳ ስለሚከፈት አበባ እንዲልክ፣ በተጨማሪ ደግሞ ምሳ እንዲበሉ ሬስቶራንት ውስጥ ካንኪዮን ቁጭ ብሎ እንደሚጠብቃት እንዲናገር ነበር የተነገረው። በዚህም ተላላኪው ወደ ቦታው በሄደበት ጊዜ አበባውን ካስቀመጠ በኋላ ግን መስታወት በመወልወል እንዲረዳት ነበር የጠየቀችው። ከዛም በኋላ አንድ ላይ ከተላላኪው ጋር ቁጭ ብለው ምግብ ይመገቡ ጀመረ። ሬስቶራንት ውስጥ ለረጅም ሰዓት ሲጠብቃት የነበረው ካንግሁንም ተናዶ ወደ ክሊኒኩ በሚሄድበት ጊዜ ተላላኪው ቁጭ ብሎ እየተመገበ ነበረ። እሱም ደንግጦ እያሮጠ ይወጣል። በመቀጠልም ካንግሁን ቁጭ ብሎ ምግቡን ሲቀምሰው ግን በጣም ይጣፍጥ ነበረ። ምግብ እየበሉ እያለ የዩንሱ ወንድ ጓደኛዋ ይመጣል። በዚህም ሁለቱንም እንዲተዋወቁ ታስተዋውቃቸዋለች። ካንግሁን ግን በህይወቷ ሌላ ወንድ እንዳለ ሲረዳ በጣም ተናዶ ነበረ። የሷ ክሊኒክ እውነትና ውሸት መሆኑን ለማጣራት ሚንጁራ በቦታው በምታልፍበት ጊዜ ክሊኒኩ ቅንጡ እንደሆነ ነበር የተረዳችው። ሚንጁራም ከቅናቷ የተነሳ እሷ ገና ለገና አዲስ ክሊኒክ ስለከፈተች በገንዘብ ለመበዝበዝ በማሰብ ጓደኞቿን በመሰብሰብ ሬስቶራንት ውስጥ ይጠሯታል። በዚህም እሷ ሀብታም መሆኗ ካልቀረ ብር እንድትከፍልላቸው የበሉበትን ነበር የጠየቋት። እሷም ትስማማለች። ነገር ግን የምግቡን ብዛት ስታየው ከየት እንደምታመጣ ሁላ ግራ ገብቷት ነበረ። በአቅራቢያው ካንግሁን ነበረ። እሱም ቆንጆ ወይን ነበር ያዘዘላቸው። እንዴት እንደመጣ ግራ ገብቷት ነበረ። ይህንን ያየችው ሚንጁራ በእርግጠኝነት በውበቷ ተማርኮ ለሷ ወይኑን እንደጋበዛት ነበር ያሰበችው። ታዲያ ይህንን ያየችው ዩንሱም እንዲያወሩ ወደ መጸዳጃ ቤት እንዲመጣ ምልክት ነበር የሰጠችው። እሷ መጸዳጃ ቤት እየጠበቀችው እያለ እሱ በሚያልፍበት ሰዓት ሴቶቹ ስለሷ መጥፎ ነገር እያወሩ ነበረ። ለምን እንደሚከተላት ትጠይቋለች። እሱም እሷን ሰርፕራይዝ ለማድረግ እንደሆነ ነበር የነገራት። ነገር ግን ከሱ ጋር ጥገኛ መሆን እንደማትፈልግ በመናገር ትሄዳለች። ታዲያ ጓደኞቿ የበሉት ምግብ ግን በጣም ውድ ነበረ። ልክፈል አልክፈል ግራ ተጋብታ ሳለ ግን ካንግሁን እንደከፈለላት ነበር የተነገራት። ውጪ ላይም ቆሞ ከጓደኞቿ ጋር እየጠበቃት ነበረ። በዚህም ሊፍት ሊሰጣት እንደሚፈልግ በመናገር መኪና ውስጥ ያስገባታል። ጓደኞቿን በቅናት ነበረ ሲያዩት የነበረው። ታዲያ አብረው እንዲያሳልፉ ወደ ፓርኩ ነበር ይዟት ሄደው ቁጭ ብለው ማውራት ጀመሩ። እናቱ ሚስት እንዲያገባ በጣም ስለምትፈልግ እስካሁን እናትየው እንዲያገባ የላከችለትን ሴቶች ፎቶ እያሳያት ነበረ። እሱም ማግባት እንደማይፈልግ ነገር ግን ከዛ የተነሳ ሁለቱ የኮንትራክት ጋብቻ ወይም እንደ ቢዝነስ አይነት ግንኙነት እንዲኖራቸው ከ3 ወር በኋላ ገንዘብ እንደሚከፍላት ነበር የነገራት። ይሄ ንግግሩ በገንዘብ እንደሚገዛት ያህል ስለተሰማት በቦክስ መታው ነበር የሄደችው። ታዲያ እሷ ከካንግሁን ጋር ስትሆን ግን ልቧ በጣም ስለሚመታ ይበልጥ ወንዶችን ለማወቅና እንዴት መሆን እንዳለባት ለመረዳትም ከጓደኛዋ ጋር ዳንስ ለመለማመድ ነበር ያሰቡት። ዳንስ የሚያስተምረው ደግሞ ወንድ ጓደኛዋ ነበረ። በዚህም አንድ ላይ በሚደንሱበት ጊዜ ከሱ ጋር ሲሆን ልቧ ይመታም ነበረ። ወዲያው ካንግሁን ስልክ ሲደውልላት ግን ልቧ ይመታ ጀመረ።
ስልኩን ማንሳት አልፈለገችም። ታዲያ ከጓደኞቿ ጋር ጊዜ ማሳለፍ ጀመረች። ስልክ ስላልተነሳለትም ተናዶ በቀጣይ ቀን ወደ ክሊኒኩ መጥቶ ነበረ። ትልቅ ነገር ነበር ያቀረበላት። የክሊኒኩን ወራዊ ደሞዝ እንደማትከፍል ከዛ በተጨማሪ የኮሌጅ ብድሯን ራሱ እንደሚከፍልላት፣ በምላሹ ግን ለ3 ወር ብቻ ፍቅረኛው እንድትሆን ነበረ ጥያቄ ያቀረበላት። እሷን በዚህ ሀሳብ ትስማማለች። ነገር ግን ክሊኒኩን ልትዘጋው እንደሆነ ስትነግረው አበረታቷት ነበረ። ስለ ክሊኒኩ ፍላየር ለመበተንም አሻንጉሊት ለብሳ እየበተነች ነበረ የዋለችው። በጣም ደክሟት ነበረ። ወንዱ ጓደኛዋም የታመመ ውሻውን ይዞ ነበረ እሷን ለማግኘት በዛው የመጣው። ካከመችው በኋላ ልጁ ከወጣ በኋላ በመቀጠል የመጣው ካንግሁን ነበረ። ትልቅ ድካም ውስጥም ሆና እዚህ መስራት ደግሞ እንደማያዋጣት እያሰበች ስለነበረ ያበረታታት ጀመር። ከሱ ጋርም ለ3 ወር ያክል የሚኖራትን የፍቅር የኮንትራት ጉዞ ለመስማማት ስላሰበች በቀጣይ ቀን እዛ ክሊኒክ ውስጥ ኮንትራት ለመፈራረም ምስክር ሆኖ የመጣው ተላላኪው ነበረ። ኮንትራቱ ላይ ግን ትልቅ የበላይነትና ትዕዛዝ መስጠት የሚችለው ካንግሁን እንደሆነ ያሳይ ነበረ። ምንም ማድረግ ስለማትችል ግን ትፈራረማለች። በመጨባበጥም ስምምነታቸውን ይገልጻሉ። ከዛም በኋላ ግን እንዴት ከሷ ጋር ግንኙነት መጀመር እንደሚችል በአቅራቢያው ከክሊኒክ ከወጣች በኋላ ጓደኛዋ ጂንኪዩንግ ይዛት ልትሄድ የነበረው ወደ ዳንስ ቦታ ነበረ። በቦታው እንደ ድንገት ካንግሁን ይደርሳል። በዚህም አንድ ላይ ነበር ይዟቸው ሄደው። ከሷ ወንድ ጓደኛ ጋርም የሷ ጓደኛ ጂንኪዩንግ ፍቅረኛሞች እንደሆኑ ነበር ያስተዋወቀቻቸው። እሷን ካደረሳት በኋላ ይወጣል። መኪና ውስጥ ሆኖ ግን ሲያስብ የነበረው ሁለቱ ሲጨፍሩ ባይምሮ እየሳለ በጣም እየቀና ነበረ። ስልክ ቢደውልላትም እያነሳች አልነበረም። በዛ ሰዓት ደግሞ እሱን የምትወደው አንዲት ቀበጥ ልጅ ትመጣለች። እሷም አንድ ላይ ወደ ሬስቶራንት እንዲሄዱ ጥያቄ አቅርባለት ነበረ። ከሷ ለመፋታት ያለው አንድ ነገር ዩንሱንም መጥራት ነበረ። ቢመሽም እንኳን ስለ ኮንትራታቸው እንድታስብ፣ ኮንትራታቸውን ካፈረሰች ከ100 ሚሊዮን ብር በላይ ቅጣት ስላለው እንድትመጣ ነበር ይነገራት። ታዲያ ልጅቷም እሱን ማግባት እንደምትፈልግ እየተናገረች ነው። እሱ ግን ፍቅረኛ እንዳለው ሲናገር ውሸቱን መስሏት ነበረ። በዛ ሰዓት ዩንሱ ትመጣለች። ልጅቷ ግን ዩንሱን ካየቻት በኋላ በእድሜዋና ትልቅ በመሆኗ እየቀለደችባት ነበረ። ዩንሱ ራሱ ተናዳ ከልጅቷ ጋር ተጣልተው ነበረ። ግንኙነታቸው እውነት እንደሆነ ለማሳየትም ካንግሁን ዩንሱን ጉንጯን ይስማታል። ያኔ ልጅቷ ተናዳ ከዛ ቦታ ትሄዳለች። እሷንም መልሶ ወደ ክሊኒኩ እያደረሳት እያለ መኪና ውስጥ ተኝታ ነበረ። ውበቷን እያየ ጸጉሯን ለመንካት በሚሞክርበት ሰዓት ግን ትነቃለች። እሱም ወዲያው አስቀይሶ ስትተኛ እንደምታስጠላና ስታንኮራፋ እንደነበረ ይነግራታል። ነገር ግን እሷን ለማውራት በሚቀርባት ጊዜ በድንጋጤ ስቅ ይላት ጀመረ። በቀጣይ ቀንም አንዲት እናት ውሻዋን ይዛ ትመጣለች። ውሾች አካባቢ ስትሆን ውሻዋ ስቅ እንደሚላት እየተናገረች ነው። ይህንን የሰማችው ዩንሱ ስለ ትላንትናው ክስተት እያስታወሰች ነበረ። ራሚ የተባለችው ካንግሁንን የምትወደው ቀበጥ ሴትም እሷን ለማግኘት ወደ ክሊኒኩ መታ ነበረ። በዛ ሳግራ የገባት ዩንሱንም ለካንግሁን ብትደውልለት እንድትወጣው ነበር የነገራት። በዚህም ሁለቱ ሴቶች በጣም ይጨቃጨቁና ይጣሉ ሁላ ጀመረ። ካንግሁንም ማታ ላይ ፊልም እንዲያዩ ይዟት ሄዶ ነበረ። ፈንዲሻዋን ይዛ እየተመገበች ፊልሙን ለማየት ጓጉታ አንድ ላይ ሰልፊ ይነሳሉ። ይህን ቀን ለማስታወስ ፈልጋ ነበረ። ታዲያ እሱን በየቀኑ የማግኘት የኮንትራክት ግዴታ ስላለባት በየጊዜው ስታገኘው ስራዋን ስትሰራ ሰውነቷ ሁላ ይዝል ጀመረ። በዚህም እየነሰራት ነበረ። ይህንን ያየችው ጓደኛዋ ጂንኪዩንግ ከካንግሁን አንድ ቀን እንኳን እረፍት ማግኘት እንዳለባት ስትነግራት ይህንን ያሳወቀችው ለካንግሁን ነበረ። ታዲያ ዛ እረፍት ላይ ከጓደኛዋ ጋር ሆና እየበሉ እየጠጡ መጽሐፍ እያነበቡ ነበረ። መብራቷ ግን ብልጭ ድርግም እያለ ነው። በዚህም መብራት የሚሰራ ሰው ለመጥራት ስታስብ ጓደኛዋ ጂንኪዩን ካንግሁን እንድትጠራው ነበር የነገረቻት። በዚህም እሱ በሚጠራበት ጊዜ አሟቷል ብሎ ስላሰበ እየሮጠ ነበር የመጣው። አምፖል ለመስራት እንደሆነ አላወቀም። አምፖሉንም ለመስራት ከወጣ በኋላ ግን ለመፍታት በጣም ፈርቶ ነበረ። በዛ ሰዓት ራሷ እንደምትፈታ በመናገር ወጣ አምፖሉን ከቀየረችው በኋላ ልትወርድ ስትል ልትወድቅ ነበረ። በዛ ሰዓት እንደ ድንገት ከንፈር ለከንፈር ይሳሳማሉ። ይህንን ያየችው ጂንኪዩንግ በጣም ትደነግጣለች። ጓደኛዋ ስላየቻትም ዩንሱ በጣም አፍራ ነበረ። ሲወጡም ካንግሁን ለመጀመሪያ ጊዜ እሱ እንደ ሳማት ይጠይቃታል። እሷም ከልጅነቷ ከነርሰሪ ጀምሮ ስትሳም እንደነበረና ብርቅ እንዳልሆነ ብትናገርም ውሸቷን ነበረ። መጀመሪያ የሚስማት ወንድ እሱ ይሆናል ብላ አልጠበቀችም ነበረ። ስለዛ ነገር ሁለቱም እያሰቡ ነበር ያደሩት። በቀጣይ ቀን ዝግጅት ስላለም እሷን ቆንጆ ልብስ አልብሷት በውበቷ በጣም ተደሞ ወደ ዝግጅቱ ይዟት ይሄዳል። እዛ ደግሞ ሚንጁራ ጓደኛዋ አይታት ነበረ። ለዚህ ቦታ እንደማትመጥን እየነገረቻት ነው። ራሚም እሷን ስታያት ለካንግሁን በቂ እንዳልሆነች ስትነግራት ነበረ። ይሄ ሁሉ ነገር ስልችት ስላላት ከሱ ጋር ያላት ግንኙነት ለ3 ወር ብቻ እንደሆነ ልትናገር ስትል ግን ስማታል። በቦታው ያሉ ሰዎች እንዳለ ፎቶና ቪዲዮ ቀርጸዋቸው ነበረ። እሷም በዚህ ነገር ደንግጣለች። ነገር ግን መኪና ውስጥ ወደ ክሊኒኩ እየሸኛት እያለ የተፈጠረው እንድትረሳና ስህተት እንደሆነ ነግሯት ነበር። በቀጣይ ቀን ቪዲዮ ተለቆ ቫይራል ወጥቶ ነበረ። እናቱም በተደጋጋሚ ለሱ እየደወለችለት ነው።
ዩንሱም ፊቷን በማስክና በመነጽር ሸፍና ነበር የምትራመደው። ከዚህ ነገር ፈታ ለማለትም ዳንስ ለመለማመድ እንደተለመደው ወደ ዳንስ ትምህርቷ ሄዳ እዛ እየደነሰች እያለ እግሯን ወለም ይላታል። ጓደኛዋ ሶንግሂዮንም እግሯን ለመንከባከብ እየሞከረ ነበር። በዛ ሰዓት ካንግሁን ይመጣል። በጣም ተናዶባት ነበር። ሶንግሂዮንን ከፍቅረኛው እንዲርቅ ካስጠነቀቀው በኋላ እሷን ይዟት ይሄዳል። መኪና ውስጥም እየተቆጣት ነው። ያስጠነቅቃት ነበር። ከዚህ በኋላ ከወንዶች ጋር ካያት የብር ቅጣቱን እንደምትከፍል እየነገራት ነበር። እሷ ግን እግሯን ለማከም እየሞከረ እንደሆነ ወለም ብሏት እንደሆነ ትናገራለች። በዚህም ጓደኛዋ ጋር መሄድ ብትፈልግም እሱ ይዟት ሄደው ወደ ክሊኒኩ ነበር። እግሯን ሲንከባከባት ነበር ያደረው። ታዲያ የሁሉ ነገር ስለሰለቻት እሷ አንድ ቀን መሄዷ እንደማይቀር ነግራው ነበር። ከዛ ቀን ጀምሮ በጣም ስለተጨነቀ በየሰዓቱ የት እንደሆነች የሚጠይቅ መልእክት ይልክላን ነበር። ይሄ ነገር ስልችት ነበር ያላት። እሷም መልእክቱን አትመልስለትም። በቀጣይ ጊዜ ግን ስለሰለቻት ስልክ ትደውልለታለች። ታዲያ እሷም ያለችበት ቦታ ደላሎችን እየፈለገች እንደሆነና የምትኖርበት አፓርታማ እንደሚያስፈልጋት ሶፋው ላይ መተኛት እንደከበዳት ነበር የነገረችው። እሱም በቀጣይ ጊዜ መጥቶ እሱ አፓርታማ እንድትገባ ነበር የጠየቃት። በዚህ ሀሳብ ግን ጭራሽ አልተስማማችም። በጣም የምታናድድ ሰው ነህ። አምኜ ወደ አንተ አፓርታማ መገባ ይመስላል። ያን ቀን ስላዳንኩ እንዲቆጨኝ እያደረክ ነው። ነገር ግን እሱ ሌላ ነገር አስበው እንዳልሆነ ለብቻዋ ክፍል እንደሚሰጣት ነበር የነገራት። ማታ ላይም ክሊኒክ ውስጥ ሳለች የሷ ጓደኛ ሶንግሂዮን እንዲሁም ጂንኪዮንግ አንዲት ሴትን ከውሻዋ ጋር ይዘው ይመጣሉ። ውሻውን ለማከም ተዘጋጅታ ነበረ። ነገር ግን ውሻው ከትንሽ ጊዜ በኋላ እንደሚሞት የተረዳችው ዩንሱ በጣም ታዝናለች። ያን ቀን ስትጠጣ ነበር ያመሸችው። ስክርም ትላለች። በዛ ሰዓትም ካንግሁን ይዟት ሊሄድ ነበር የመጣው። አዝሏትም እየተራመዱ እያለ ደረቱን እየነካች ስም ስትጠራ የነበረው ግን የጓደኛዋ ሶንግሂዮንን ነበረ። በዚህ የተናደደው ካንግሁን መሬት ላይ ከወረወራት በኋላ ራሷ እንድትሄድ ነበር የነገራት። ወዲያው ግን አንድ የሰከረ ሰው እየመታ ያዋራት ጀመረ። የጥፋተኝነት ስሜት የተሰማው ካንግሁንም ተመልሶ እሷን ይዟት ይሄዳል። ክሊኒክም ካስገባት በኋላ እሱ ላይ አስመልሳበት ነበር። ልብሷንም ይቀያየራላታል። በቀጣይ ቀን ከእንቅልፏ ስትነቃ የእሱ ሸሚዝ ተከፍቶ ስለነበረ ስለ ቁንጅናው እያደነቀች ነበረ። ዝቅ ስትል ግን ከላይ የለበሰችው ልብስ አልነበረም። በጩኸትም ማን ልብሷን እንደቀየረ እየጠየቀችው ነው። ታዲያ በሁሉም ነገር የተናደደው ካንግሁን ትላንትና መጥፎ ስራ እንደሰራች ባደረገችው ነገር እንደተናደደ ኮንትራቱን እንደሚሰብረውና 100 ሚሊዮን ብሩንም እንደምትከፍል እየነገራት ነበረ። የትላንትናውን ባታስታውስ ይቅርታ እየጠየቀች ነው። ተናደው ሊወጣ ሲል ግን ሁሉን ነገር ታስታውሳለች። ታዲያ ጥፋቷ የሶንግሂዮንን ስም መጥራቷ ነበረ። በዚህም ይቅርታ እየጠየቀችው ነበር። ይቅርታ እንዲያደርግላት ከፈለገችም ወደ እሱ ቤት እንድትገባ ነበር የነገራት። ስራ ላይ ሳለም የሱ ተላላኪ ሲነግረው የነበረው እናትየው በተፈጠረው ነገር እየተናደደችበት እንደሆነ ነበረ። በዚህም ብላይንድ ዴት ወይም ከማያውቃት ሴት ጋር እንዲተዋወቅ ሴት ስላዘጋጀችለት እናትየው ያዘጋጀችለት ሴት ጋር ለመሄድ ይስማማል። እንዳጋጣሚ ሆኖ የመጣችው ሚንጁራ ነበረች። እሷን ማናገር እንኳን አልፈለገም። ከሷ ጋር ጊዜ ካሳለፈ ዩንሱን እንደሚረሳት ብትናገርም እሱ ግን ከዩንሱ እንድትርቅ አስጠንቅቋት ነበር ሄደው። ያን ቀን ምሽትም ዳንስ እየተለማመደች ነበረ። ድጋሚ ካንግሁን ይመጣል። ከሶንግሂዮን ጋር እንዳትያያዝ ነገር ከሷ ጋር ይደንሱ ጀመረ። በዛ ሰዓት ስታስታውስ የነበረችው እስከዛሬ ከካንግሁን ጋር ያሳለፈችውን ቀናቶች ነበረ። ወደ ክሊኒኩም ከሸኛት በኋላ እሱ ቤት ከመጣች እስከመች እንደምትቆይ ትጠይቋለች። እሺ ካንተ ጋር ተላመድን፣ ከዛ ከቤት እንደወጣ ባትፈልግስ? እሱም እንደዛ አይነት ነገር እንደማይፈጠር ያሳምናታል። እሺ በራስ እርግጠኛ ኮንክ እኔ ከዛ ቤት መውጣት ባልፈልግስ? ይሄንን ለመወሰንም ገና እንደሆነ ነበር የነገራት። እቃዋንም ሰብስባ በቀጣይ ቀን እሱ ጋር ትሄዳለች። ቤቱ በጣም ቅንጡ ነበረ። ወደ ክፍሏ ከወሰዳትም በኋላ ልብሷን እንድታስተካክል ይነግራታል። ያን ቀን ማታ ግን ከባድ ዝናብ እየዘነበ ነበረ። መብረቅ በመሰባበት ጊዜ ስለምትፈራ እየሮጠች ሄዳ ጩኸቷን የሰማው እሱ ደግሞ ወደ እሷ ሲመጣ እላዩ ላይ ተንጠልጥላ ነበረ። በቀጣይ ቀንም ቁርስ ሰርቶ አንድ ላይ ይመገቡ ጀመር። እዚህ ቤት መኖሯን መቀጠል ከፈለገች ግን የቤት ስራዎችን መስራት እንዳለባት ነበር የነገራት። እሷም ስራ እንዲከፋፈሉ እንዲሁም ህግ እንዲያወጡ ነበር የተናገረችው። የመጀመሪያው ህግ ምንም አይነት አካላዊ ንክኪ እንደማያስፈልግ ትነግረዋለች። ከዛ ደግሞ እሷ ምግብ እንደምትሰራ እሱ ደግሞ እቃ እንደሚያጥብ ይስማማሉ። ወደ ክሊኒኩ ከሸኛት በኋላ ግን ከዳንስ ልምምዷ መውጣት እንዳለባት ከሌላ ወንድ ጋር ስትሆን እንደሚቀና ነግሯት ነበረ። ባትፈልግም ትስማማለች። ወዲያው ግን የሷ ጓደኛ ሶንግሂዮን ይመጣል። ሁለቱ እያወሩ መኪና ውስጥ ገብቶ በመኪናው መስታወት ያየው ካንግሁን በጣም ቀንቶ ነበረ። ሶንግሂዮንም ሲነግራት የነበረው
ለስራ ወደ ውጭ ሀገር ሊሄድ እንደሆነ ነበረ። በዚህም እስከዛሬ ላደረገላት ነገር ታመሰግናለች። ካንግሁንም በደወለላት ጊዜ ከሱ ጋር እንዳትሆን ሲያስጠነቅቃት ወደ ውጭ ሀገር ሊሄድ እንደሆነ ስትነግረው ደስ ብሎት ነበረ። በቀጣይ ቀን የሱን ክፍል ለማጽዳት እሱ ክፍል ገብታ ነበረ። ታዲያ ያገኘችው የራሷን ቲሸርት ነበረ። ያ ቲሸርት ደግሞ ያኔ የተወጋ ጊዜ ካከመችው በኋላ ወስዶባት የሄደው ቲሸርት ነበረ። በዚህም እሱ አልጋ ላይ ተቀምጣ ስለነበረ እዛው እንቅልፍ ወስዷታል። አመሻሽ ላይ ሲመጣም እሱ ክፍል ነበር ያገኛት። ስትነሳም ደንግጣ ትወጣለች። ከዚህ ቀደም ሊሞት የነበረው ውሻ እንደሞተ የሚያሳይ ገለጻ የውሻው ባለቤት ፖስት አድርጋ ነበረ። ነገር ግን ስለ ዩንሱ ክሊኒክ ጥሩ ነገር ስላወራች ሁሉም ሰው እዛ መጥቶ ያሳክም ጀመረ። ከዛ ቀን ጀምሮ በጣም ቢዚ ነበረች። ሁለቱ ጭራሽ ሊገናኙ አልቻሉም። ጧት እራሱ እዛው ክሊኒክ ስለምታድር ቁርስ ቢጠብቃት እንኳን አትመጣም ነበረ። ቀናቶች ሲያልፉ ግን በጣም ትናፍቀዋለች። በዚህም እሷን ለማግኘት ወደ ክሊኒኩ ነበር ሄደው። እዛው ሶፋ ላይ ተኝታ ነበረ። አንገቷን እንዳያማትም ትከሻውን ያንተርሳታል። ስትነቃም አጠገቧ ስታገኘው ደስ ብሏት ነበር። ስለ አያትም ጥሩ ስሜት ላይ እንደሆነ በመናገር ይስማታል። በአሁኑም የሳማት ስህተት እንዳልሆነ ነበር የነገራት። አመሻሽ ላይም ወደ ቤት ይሄዳሉ። እዛም ጋርደን ውስጥ ቁጭ ብለው እያወሩ ነበረ። ስለ ራሷ፣ ስለ ህይወቷ፣ ስላሳለፈችው ነገር ገጠር ስላለው ክሊኒኳ እየነገረችው ነበረ። ዝም ብሎ ከሰማት በኋላ ሊስማት ይቀርባታል። ነገር ግን ቤት ውስጥ ምንም አይነት አካላዊ ንክኪ እንደማይኖር ቃል እንደተገባቡና ህግ እንደወጣ ብትነግረውም ይሄ ውጪ እስከሆነ ድረስ መሳም እንደሚችል በመናገር ግንባሯን ይስማታል። በቀጣይ ቀንም የካንግሁን ታናሽ ወንድም ካንግጁን ከአሜሪካ ተመልሶ ነበረ። እሱ ቤት ደግሞ ያገኛት ደንበሯን ዩንሱ ነበረ። በዚህም ከተዋወቁ በኋላ አንድ ላይ ምግብ ይሰሩ ጀመረ። በሌላ በኩል ካንግሁን ደግሞ ወንድሙ እንደመጣ በሰማበት ጊዜ ቀጥታ ወደ ቤት ነበረ ሄደው። ሁለቱ ተቀራርበው ሲያቸው ቀንቶ ነበረ። ታዲያ ዩንሱንም ወደ ክፍሏ እንድትገባ ያዛታል። ልትሄድ ስትል ግን እጇን የያዘው ካንግጁን ነበረ። ይህንን ያየው ካንግሁን በወንድሙ በጣም ይናደዳል። ሁለቱም ወንዶች እጆቿን ይዘው ነበረ። እሷም ወደ ክፍሏ ትሄዳለች። ካንግጁንም ወንድሙ ክፍል ከገባ በኋላ አንድ ፎቶ እያየ ነበረ። እዛ ፎቶ ላይ ካንግጁንና አንዲት ሴት ደግሞ መሀላቸው ነበረች። በቀጣይ ቀን ካንግሁንና ዩንሱ አንድ ላይ ተያይዘው ወደ ስራ በሚሄዱበት ጊዜ ከላይ ሆኖ ካንግጁን እያያቸው ነበረ። ካንግጁንም እጁ ይቆረጥበታል። በዚህም የእንስሳት ሐኪም እንደሆነች ቢያውቅ እሷን ለማግኘት ወደ ክሊኒክ ሄዶ ነበረ። ይህንን ነገር የሰማው ካንግሁን በጣም ይናደዳል። ታዲያ እሷም ምንም ቢሆን አመንትታ ቁስሉን ታክምለታለች። ውሾችንም እሱ እዛው እያለ እየተንከባከበች እያለ እሱ በጣም ደንባራ ስለሆነ የምታክመው ውሻ ራሱ ተደናግጦባት እጇን ይነክሳታል። በዚህ ሰዓት እጇን እያየላት እያለ የደረሰው ካንግሁን ነበረ። እዛው ወንዶቹ ሲጨቃጨቁ ግን የታመሙትን እንስሳቶች እያስፈራሩባት ስለሆነ እንዲወጡ ነበር ያዘዘቻቸው። በቀጣይ ቀንም እሷ በስራ በጣም እየተጠመደች ነበረ። በዚህም ሊንከባከባት ስለሚፈልግ ለትንሽ ጊዜ እረፍት እንድታደርግ ነበር የነገራት። ታዲያ ቁጭ አድርጎ ጸጉሯንም ይሰራላት ጀመረ። በመቀጠልም ወንድምየው ሲመጣ ግን ካንግሁን በሩን ሊከፍትለት አልፈለገም ነበረ። የሚቆይበት ሌላ ቦታ እንዲፈልግ ይነግሯል። እሱ ግን እዛው ነበር ያመሻው። በዚህም በብርድ ምክንያት ሳያስነጥስ ያየችው ዩንሱም ወደ ውስጥ አስገብታ ሾርባ ትሰራለታለች። በቀጣይ ትዕይንትም ሁለቱ ወንድማማቾች ወደ ስራ መሄድ ነበረባቸው። ካንግጁንም ከረባት እንድታስርለት ነበር የጠየቃት። በዚህም እሺ ብላ ታስርለታለች። በንዴት ካንግሁን እያየ ነበረ። ታዲያ ሁለቱ ወንዶች ወደ ቢሮ ከገቡ በኋላ ሊፍት ውስጥ ሳሉ ካንግሁን ከፍቅረኛው እንዲርቅ ለካንግጁን እየነገረው ነበረ። ካንግጁን ግን ከዚህ ቀደም የሱን ፍቅረኛ ስለቀማው አሁን ደግሞ ዩንሱን የማናገር መብት እንዳለው ካንግጁን እየተናገረ ነበረ። በዛ ሰዓት ሁለቱ ወንዶች በጣም ተጣልተው ነበረ። አንገቱ ላይ ያሰረውን ከረባት ራሱ ካንግሁን ፈቶበት ነበረ። ካንግሁን ስራ ሲሰራ ካንግጁን ሁሉ ጊዜ ስልኩ ላይ ነበር የሚያተኩረው። በዛ ሰዓት ያየው ከዚህ ቀደም ሁለቱ የተጣሉባት የካንግጁን ፍቅረኛ ልታገባ እንደሆነ ነበረ። ቤትም ካንግሁን በሚገባበት ጊዜ እሷን ይቀርባትና መቼም ቢሆን እንዳትተወው ነበር የጠየቃት። ካንግጁን ደግሞ በዛ ሰዓት መጠጥ እየጠጣ ነበረ። ክፈል ሲባል ግን የትኛውም ኤቲኤም አይሰራም። በዚህም ወንድሙን መጥራት ነበረበት። ወንድምየውም እሺ ብሎ ከከፈለ በኋላ ሰካራሙን ወንድሙን ይዞ መጥቶ ነበረ። ወንዶቹ እንዲጣሉ ያልፈለገችው ዩንሱም አንድ ሀሳብ ታመጣለች። ልብስ እንዲያጥቡ ነበር የሰጠቻቸው። በዛ ሰዓት ግን አንድ ላይ በውሃ እየተረጫጩ ሶስቱም ደስተኛ ሆነው ነበረ። እናትየው ትመጣለች። እናትየው ስትመጣ ሁሉም ደንግጠው ነበረ። ዩንሱ ስታያት ደስተኛ አልነበረችም። ቤተሰቦቿ ምን እንደሚሰሩት ጠይቃታለች። እነሱም ገበሬ እንደሆኑ ስትናገር ግን እናትየው ተናግራት ነበረ። በዚህም ተናዳ ዩንሱ ስትሄድ ካንግሁን ቁም ቢባል እንኳን እናቱን ሳይሰማ ተሰናብቶ እሷን ነበር የተከተላት። እናትየውን ቤቱን እየተዟዟረች ስታይ የእሷን ድመትና ለእሷ የተዘጋጀውን ክፍል ስታይ ይባስ ተናዳ ነበረ። ካንግሁንም ክሊኒክ ድረስ ተከትሏት ይሄዳል። እዛም እጇን ይዞ እንደዚህ አይነት ነገር ድጋሚ እንደማይፈጠር እየነገራት ነበር። እስከ ምሽት እሷ ጋር ነበረ። እናትየው ስልክ ብትደውልም አያነሳም ነበረ። ታዲያ ዩንሱም ይሄንን አይታ እናቱ ጋር እንዲሄድ ከቤት ደግሞ ልብሷን እንዲያመጣላት እየነገረችው ነበር።
በቀጣይ ቀንም ቤት ተመልሶ ዩንሱን በጣም እንደሚወዳት ከሷ መራቅ እንደማይፈልግ ነበር የተናገረው። ይህንን የሰማችው እናትየው ዩንሱ መፈረም ያለባት ኮንትራት እንዳለ ትናገራለች። ይሄም እነሱ ከተጋቡ ቢፋቱ ልጅ መውሰድ እንደማትችል ውርስ መውረስ እንደማትችል የሚያሳይ ወረቀት ነበረ። ይህንን ነገር እሱ ካየ በኋላ እንዴት ብሎ ለሷ መስጠት እንዳለበት ግራ ገብቶታል። ለሷም ልብሷን ለመስጠት በሄደበት ጊዜ ከወንድ ጋር ቁጭ ብላ ነበረ። ሲያይ በጣም ይቀናል። ያ ግን የሷ ወንድም ቻዩንሲዮ ነበረ። ሁለቱንም ታስተዋውቃቸዋለች። ታዲያ ከሷ ጋር አውርቶ ወረቀቱን ሳይሰጣት ነበር የተመለሰው። አመሻሽ ላይ እናትየው ልታገኛት ነበር የመጣችው። ክሊኒኳን ካየችላት በኋላ ወዳ ነበረ። ልጇን ካንግፉንን ማግባት እንደምትፈልግ ስትጠየቅ ዩንሱ ማግባት እንደምትፈልግ ትናገራለች። እንደዛ ከሆነ ኮንትራቱ ላይ መፈረም እንዳለባት ነበር የተነገራት። ብትፋታ እንኳን ልጇን ሁላ ሊነጥቋት እንደሚፈልጉ ስታይ ካንግፉንን እንደማታገባው ትናገራለች። ያኔ እሱ መጥቶ ሁሉን ነገር ሰምቶ ነበረ። እሷም እዚህ መሆን እንደማትፈልግና ጥላው ልትሄድ እንደምትፈልግ ነበር የነገረችው። የመጨረሻ እድል እንድትሰጠው ቢለምናትም ምንም ስላልመለሰችለት ተናዶ ከዛ ይወጣል። ሁለቱም ልባቸው ተሰብሮ ነበረ። በቀጣይ ቀን ቪዲዮ ልካለታለች። እዛ ላይም እንደምትወደው ለምን እንደሄደችም ምክንያቷን ገልጻ ክሊኒኩንም ወንድሟ እንደሚጠብቀው ተናግራ እንደሄደች የሚያሳይ ቪዲዮ ነበረ። በተደጋጋሚ ቢደውልላት መልእክት ቢልክላት ጭራሽ አትመልስም ነበረ። እሷም ሀገር ሰላም ብላ ገጠራማ ቦታው ላይ ምግብ እየተመገበች ነገሮችን ለመርሳት እየሞከረች ነበረ። ካንግሁንም ልቡ በጣም ተሰብሮ ነበረ። ሁሌ ያለቅሳል። እናትየውም ይህን ስታይ አዝናለት ነበረ። ታዲያ የካንግሁንም ወንድም ካንግጁን ለእናትየው የተናገረው ሁለቱ በጣም የሚዋደዱ ፍቅረኛሞች እንደሆኑ ዩንሱንም እንደ ታላቅ እህቱ እንደሚያያትና ግንኙነታቸውን እንድትፈቅድ እየለመናት ነው። ከዛም ባሻገር ከዚህ ቀደም እሱ በስለት ተወግቶ ዩንሱ እንዳከመችው እናትየው ስትሰማ የጥፋተኝነት ስሜት ይሰማታል። በቀጣይ ቀንም ካንግሁን የሄደው እሷ ወንድም ጋር ነበረ። ያለችበትን ቦታ እንዲነግረው በጣም እንደናፈቀችውና እንደሚያፈቅራት ሲናገር ወንድምየው ቦታውን ይነግረዋል። ታዲያ እሷም እንደሚመጣ ባወቀችበት ጊዜ እየሮጠች ሄደችው ወደ እርሻ ቦታው ነበረ። እርሻው ጋርም እሱ ያገኛታል። በዚህም ይተቃቀፋሉ። አሁን ለ3 ወር ብቻ ሳይሆን እሷን የዘላለም ለራሱ ማድረግ እንደሚፈልግ ነበር የነገራት። በዚህም የእሱ ቤተሰቦች ፈቅደው መጋባት ችለው ነበረ። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ አብቅቷል። በሌላ ፊልም እንገናኛለን። ደህና ቆዩልኝ።